ሰላም ሰላም እንዴት አላችሁ? እግዚአብሔር ተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎት። ይሄን ብልጽግና ከርሳ ምናምን ድፍት ይበል። የከካም ልጅ አልወደውም። በቃ ነገሩ ይከነቸራል። ፋኖ ዞታል የትም አይደርስም። በዛሬው ዕለት ታህሳስ 22 ቀን 04 2018 ዓመተ ምህረት ስናን ወረዳ ያለው የአማራ ጠሉ ጦር የብርሃኑ ጅላ ጦር አማራን ለመጨፍጨፍ የተመደበው ከስናን ወረዳ በመውጣት ነብር ገደል ቀበሌ የምትባል ቀበሌ በመግባት አንድ ንጹህ አርሶ አደር ምንም የማያውቁ ለዛውም ውጊያ በሌለበት ማለት ነው ውጊያ በሌለበት አቶ ግዛቸው ወንዴ የሚባሉትን በ3 ጥይት አቁስሎ በአሁኑ ሰዓት ሕክምና የተረዱ በሞትና በህይወት መሃል ያሉ ናቸው። ባለቤታቸውን የአራት ልጆች እናት ነበሩ። እሳቸውን በ4 ጥይት ደብድቦ ከዚህ ዓለም እንግዲህ በሞት ተለይተዋል ማለት ነው። እንግዲህ እኛ ፋኖ ሲታገል በምክንያት ነው እንዳልኳችሁ። በዚህ ቀበሌ ምንም የፋኖ ምልክት የለም፣ ውጊያም አልነበረም። ነገር ግን ሌሊት 9 ሰዓት ወጣ፣ ወደ ማህበረሰቡ ገባ። ማህበረሰቦች ቤታቸው፣ መንደራቸው፣ መኖሪያቸው ነው። የትም መሄድ አይችሉም። ከቤታቸው ወጣው የትም መሄድ አይችሉም። በአጋጣሚ ለሽንት ሲወጡ ሴትየዋ እንደነገሩን ከሆነ ማለት ነው ሴትየዋ ለሽንት ሲወጡ በ4 ጥይት ደብድቦ ገደላቸው። ባለቤታቸው ደግሞ ሚስቴን ምነካት ብለው ተከትለው ሲወጡ እዛው ባለቤታቸውንም አቶ ግዛቸው ወንዴን እዛው እሳቸውንም መታ። ስለዚህ አቶ ግዛቸው ወንዴ በአሁኑ ሰዓት ሕክምና ላይ በመሞትና በህይወት መካከል ነው ያሉ። ባለቤታቸው ደግሞ 4 ልጆች አስታቅፈዋቸው ዛሬ እንግዲህ አገር ተሰብስቦ ቀብሯቸዋል ማለት ነው። እንግዲህ አማራ ጠል ነው፣ የብርሃኑ ጅላ ጦር ነው፣ የሽመልስ አብዲሳ ቅልብ፣ የጥሬ ስጋ ቅልብ ነው፣ የኦሮሚያ ልዩ ኃይል ነው የምንለው በዚህ ምክንያት ነው። እንግዲህ ለየትኛው ህዝብ እንደሚታገሉ ነው ግራ የሚገባኝ። ዞሮ ይሄንን የአማራ ህዝብ የአማራ አመራሮች አያውቁትም። ይሄንን እነ አረጋ ከበደ ይሄንን አይናገሩትም። ምክንያቱም ይመታቸዋል፣ ይቆጣቸዋል። አባታቸው መላካቸው አብይ አህመድ ይቆጣቸዋል። በቃ አላማው አማራን መጨፍጨፍ ስለሆነ እንዳልኳችሁ በዛሬው ዕለት እናት ባልና ሚስቶችን አንዱ ቤት የሚኖሩ ባልና ሚስቶችን እድሜያቸውም እስከ 50 በላይ እስከ 50 65 አካባቢ ያሉ ማህበረሰቦች ናቸው። ያው ገሏቸው ገብቷል ማለት ነው። እና ህዝቡ ሲጠይቃቸው ምንድነው ለምንድነው የመታችሁ ምናምን ብሎ ሲጠይቃቸው አላውቅልህም፣ ይሄን የተረፈውን ወስደው ወደ ሕክምና ዘኪድ አለበዛ እጨርስልሃለሁ የሚል መልስ ነው የሰጡን ነው የሚሉን። ዞሮ እሳቸውንም የረባም የሕክምና ቦታም የለም። ያው ጤና ጣቢያ ገብተው እየተረዱ ነው። እንግዲህ ይሙቱ ይዳኑ ፈጣሪ ነው የሚያውቀው። ስለዚህ ያ ብልጽግና አማራ ጠል ነው የሚባል በዚህ አይነት ምክንያት ነው። ወለጋ ውስጥ የሚጨፈጨፈው አማራ የሚጮህለት የለም። አማራ የሚባል በአጠቃላይ እስካሁን ድረስ የሚጮህለት የለም። በቃ እኛ ጠግበን ወይም ምርቦን የወጣን ሰዎች አይደለንም። እውነታውን ስነግራቸው ፋኖ ወይም ጠግቦ ወይም ምርቦት የወጣ ኃይል አይደለም። በሽምግልናም በድለላም በምን የሚገባም ኃይል አይደለም። አንዳንድ ከርሳም ከብልጽግና ትዕዛዝ ተቀብለው የመጡ ሊኖሩ ይችላሉ፣ ልክ እንደ ማስረሻ ሰጣ አድርጌ ማለት ነው። ከዚህ ውጭ ግን የህዝብ ልቅሶ፣ የህዝብ እንባ፣ የእናት ጡት መቆረጥ፣ የእናት ሆዷ መቀደድ፣ የእነ አይሻ መሐመድ ዳግም አማራ አልሆንም ብላ ያለቀሰችው እንባ ሁሉም አማራ ወጣት ፈንቅሎ ያወጣው መሆኑን ማንም ሊያቅልን ይገባል። ልክ ብልጽግና እንደሚለው ሌባ፣ ዘራፊ፣ ጃውሳ፣ ጽንፈኛ ምናምን እንደሚለው አይደለም። በፈለገው ቋንቋ መናገር ይችላል። ነገር ግን አላማ አለን። አላማው ደግሞ ምን እንደሆነ መንግስት ራሱ ያውቀዋል። ራሱ መንግስት ግን መመለስ አቅም የለውም። ምክንያት አማራን ጨፍጭፎ አማራን ከምድረ ገጽ አጥፍቶ ኦሮሚያን የምትባል ሀገር የመገንባት እቅድና ፕላን ይዞ የተንቀሳቀሰ ስለሆነ በዛ ላይ ደግሞ የአማራ የክልል መንግስት ተብዬዎች በሆዳቸውና ሁልጊዜ ማጎብዳጅ ስለሆኑ ድሮ ቲፒኤልኤፍ ይጋልባቸው ነበር። አሁን ደግሞ ብልጽግና እየጋለባቸው ያሉ የህዝባቸውን ሮሮ የማይገባቸው ብዙ ወንጀል የሰሩ እጃቸው በህዝብ ደም የታጠቡ ያሉ የአማራ ባለስልጣኖች አሉ። ይሄ ነው እንግዲህ እንዳልኳችሁ
ከአንድ ቤት ባልና ሚስቶች እንግዲህ አባትየው ከሞተም ያው እነዚህ ልጆች እንግዲህ አሳዳጊ ቀሩ ማለት ነው። አላሳዳጊ ቀሩ ማለት ነው። በጣም ያሳዝናል። እንግዲህ ፈጣሪ ነፍሳቸውን በአጸደ ገነት ያኖራቸው ነው የምንል። እንግዲህ ሰውየው እግዚአብሔር ብሎት ከተረፉ ሰውየው ደስ ይለናል። ካልተረፉ ምንም ማድረግ አይቻልም። ስለዚህ ነው እኛ የአማራ ወጣት ሁሉም መውጣት መታገል አለበት። ብልጽግና አማራን ፋኖ ስለሆነ አይደለም የሚገልህ፣ ፋኖ ስለሆንክ ሳይሆን አማራ ስለሆንክ ብቻ ነው፣ አማርኛ ስለተናገርክ ብቻ ነው የምትገደለው። ስለዚህ ውጣ ታገል ምንልህ በምክንያት ነው። አመሰግናለሁ። እኔ በጣም ዛሬ እጅግ በጣም የተናደድኩበት ነው። ብዙ ጊዜ እንዋጋለን። ብዙ ጊዜ በዚህ ሳምንት እንኳን ለሶስተኛ ጊዜ ነው ወደ ውጊያ ወረዳ እንትን ያልነው። እንደ ዛሬው በጣም ልቤ ተሰብሮ አያውቅም። ከምር ምንም የማያውቅ ሰው ምንም የማያውቁ ቤታቸው መኖሪያ ቤታችንን ብለው ለሽንት እየወጡ የጥይት ራት የማንም ዱርዬ የማንም ከከረምቡላ ቤት ከመጎዳና ተዳዳሪ እየተቀጠረ አፈሙዙን አማራ ሕዝብ ላይ እንደዚህ እያሾለ እናት ልጆቿን ትታ እየሞተች ከምሬ በጣም አሞኛል። እኔ እንዴት አይነት ምን በቃ ዛሬ የምናገርበት ቃል ራሱ በጣም ነው ያቃተኝ። በቃ የሴትየዋን አወዳድቅ እና የሰውየውን አወዳድቅ ከአንድ ቤት ሁለት ሰው ምንም በፖለቲካውም በምንም የማያውቁት ፋኖ የሚባል ዝምድና ዘመድ ፋኖ የሌላቸው ነገር ግን ዝም ብሎ ሰው በተገኘበት ቁጥር እየተገደለ ያለበት አገርና ሕግ እና ጊዜ ያለንበት ሆኖ በቃ በመገኘቴ እኔ በጣም ነው በቃ ልቤ ውስጤ በጣም ከምር ቁም ነገር ነው። ውስጤ በጣም ተሰብሯል። በትግል በውጊያ ብዙ ፋኖች ይሰውብናል። እኛም እንገላለን፣ እኛም እንማርካለን። እንደዛሬው በህይወቴ ልቤ የተሰበረበት ቀን አጋጥሞኝ አላቅም። በቃ እውነት በጣም ከፍቶኛል። እኔ አማራ የሆናችሁ ወጣቶች ሁላችሁም ሊከፋ ይገባል። እስከ መቼ ነው እንደዚህ ሆነን የምንኖረው?